በ34ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ ኦልድ ትራፎርድ ላይ ብሬንትፎርድን የጋበዘው ዩናይትድ 2-1 ማሸነፍ ችሏል። ቤንጃሚን ሴስኮ እና ካስሜሮ የጎሉ አስቆጣሪ ናቸው። ብሩኖ ፈርናንዴዝ አሁንም አሲስት ማድረጉን ቀጥሏል። 19ኛ የፕሪሚየር ሊግ አሲስቱን ደርሷል። ሴኒ ላመንስ በጣም የሚገራረሙ ኳሶችን ሴቭ ሲያደርግ ነበረ። ዩናይትድ 3 ነጥብ እንዲያሳካ ካረጉ ተጫዋቾች መሃል አንደኛው ግብ ጠባቂ ነው። ኮቢ ሜኑ አሁንም ኮቢ ሜኑ ነው። ምን አይነት አማካኝ ነው! የመሃል ሜዳው ትልቁ ተጫዋች እሱ ነው ማለት እንችላለን። እስኪ ስለ ጨዋታው የተወሰነ ሀሳቦችን እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ማቲያስ ኩኛን እንግዲህ በጉዳት ያላካተተው ማይክል ካሪክ ሲጠበቅ ነበር። አጠራጣሪ ነው ሲባል ነበር የማቲያስ ኩኛ መሰለፍና አለመሰለፍና በአማድና በአምቦሞ አማድን በግራው በኩል አድርጎ ጀምሮ ነበር። ጨዋታው በጣም ፈጣን ነበር። የመጀመሪያዎቹ ደቂቃዎች ዩናይትድ በተገቢ መንገድ እያጠቃ ነበር። ጨዋታውን ተቆጣጥሮት ነበር። ወደ ጎል የሚጠጉ ኳሶችን እየሞከረ ነበር። ኮቢ ሜኑ በሚገርም ሁኔታ ተከላካዮችንም አልፎ ከመሃል ሜዳ ድረስ እየነዳ የመጣውን ኳስ አማድ በሚገርም ሁኔታ ስቶታል እና የአማድ ምናልባት በማይክል ካሪክ ስር የመጀመሪያ ጎል የሚሆንበትን አጋጣሚ ነው ያዋከነው እና በቀኝ እግሩ ነው፣ ግን ደግሞ በጣም ግልጽ የሆነ ኳስ ነበረ። ኮቢ ሜኑ ኦልሬዲ በረኛውን አስጠኝቶት ነበር ያንን ኳስ አሲስት ማድረግ ይቻላልበት እና አማድ ልክ አይደለም ወይ ደግሞ የማግባት ፍላጎት ቁጥሮች አእምሮ ላይ የተመላለሱበት አይነት የሚጫወት ተጫዋች ይመስለኛል እና ጥሩ የሚባል ሞመንት አላሳልፍም። ከዛ በተጨማሪ ብሩኖ ፈርናንዴዝ ኦልሞስት ኦፍሳይድ ቢባልም ኳሱ ለቴስታ የሚሆን ኳስ ሰጥቶት ነበር። እሱንም ኳስ ወደ ጎል መቀየር አልቻለም። ኦፍሳይድ ቢባልም ቢያንስ አግብቶት ኦፍሳይድ ቢባል ኖሮ አሪፍ ነበረ። አንድ ኳስ አግብቶ ነበር፣ ያ ኦፍሳይድ ተባለበት። አንግል ገጭቶ ነው ያም ኳስ የገባውና አማድ ጥሩ የሚባል እንቅስቃሴ የነበረው የመጨረሻ ከሰርድ ፓርት ውጪ አሪፍ እንቅስቃሴ አድርጓል። የመጨረሻዎቹ የጎሉ ፓርት አካባቢ ሲደርስ ነው የአማድ ችግር የሚመጣው እንጂ ከጎሉ ውጭ ያሉ እንቅስቃሴዎች በጣም አሪፍ ነበሩ። የቤንጃሚን ሴስኮ ጎል እንድትቆጠር ካረጉ ተጫዋቾች መሃል አንደኛው አማድ ነበረ። ጥሩ የሚባል ሸተት የወረደ ያቺ ኳስ ብሩኖ ፈርናንዴዝ ጋር ደርሳ ነው እንግዲህ ብሩኖ ፈርናንዴዝ በዚህ በኩል ብራያን ምቤሞ በዚህ በኩል ሴስኮ ጠብቀውት ለሚቀለው ሴስኮ ሰጥቶ እንግዲህ ሴስኮን በሚገርም ሁኔታ ኳሱን የጨረሱና ፈርስት ሃፍን ስንመለከተው ዩናይትድ ጨዋታውን በሚገርም ሁኔታ ጀምሮት ቆንጆ የሚባል የካስሜሮ የቴስታ ኳስ ማስቆጠር ይችላል። ብሩኖ ፈርናንዴዝ ያዘች ኳስ መነሻ ነበርና የብራያን ምቤሞ የኮርና ኳሶች ምን ያህል ለዩናይትድ ጠቃሚ እንዳልሆነ እየተመለከተ ነው። ብሩኖ ፈርናንዴዝ እሱ ጋር ሄዶ ነው እንግዲህ ኳሱን ተቀብሎት ክሮስ ሲያደርግ ነው እንግዲህ የማጉዌር ቴስታውን ገጨ። ካስሜሮ ደግሞ ብልጥ በሆነ መንገድ ነው ያንን መንገድ የጨረሰበት እና እንዴት ተከላካዮችን አምልጧቸው ራሱን ፍሪ እንዳደረገ ከዛ ጎሉ ሲቆጠር ጎሉን የመታበት መንገድ በረኛው እንዳይዝበት አድርጎ ነውና ካስሜሮ በሊጉ እንግዲህ በሶስት ተጫዋቾች ብቻ ነው በቴስታ ጎል ማስቆጠር የሚበለጠው እሱ ፕሪሚየር ሊጉ ላይ ከመጣ ጀምሮ ማለት ነው። ሃላንድ ነው፣ ከዛ ዋትኪንስ አለ፣ ከዛ በመቀጠል ደግሞ የኖቲንጋሙ ክሪስ ውድ አለና እነዚህን ሶስት ተጫዋቾች ስንመለከታቸው ሶስቱም አጥቂ ናቸው። ካስሜሮ እንግዲህ በዲፌንሲቭ ሚድፊልደር ቁጥር እነዚህ ጎሎችን ኳሶችን ማስቆጠር መቻሉ በጣም ትልቅ ነው። በዚህ ዓመት እንደ አንድ የዩናይትድ ጎል አስቆጣሪ ሆኗል። በተለይ ደግሞ ካሪክ ከመጣ በኋላ ሞር ጎል ፕሮዲስ የሚያደርገው ተጫዋች ሆኗል። ጎል አስቆጣሪ ተጫዋች እየሆነ የምትሆንና ከካስሜሮ በሆነ አጋጣሚ ኮርና በመጣ ቁጥር ካስሜሮ እና ብሩኖ ወይ ደግሞ ማጉዌር የምንጠብቅባቸው ሞመንቶች አሉና የካስሜሮ ኳስ ሴት ፒስ ላይ ልናገኛቸው የምንችላቸው ሰዎች ሶስቱም የተሳተፉበት ነው። ብሩኖን አሲስት ልንጠብቅ እንችላለን፣ ማጉዌር አገባል ብለን ልንጠብቅ እንችላለን፣ ካስሜሮም እንደዛው እና የሶስቱም ጥሩ ነገር ያደረጉበት ከብራያን ምቤሞ ኳሱን ተቀብሎ ብሩኖ ፈርናንዴዝ ክሮስ ማድረጉ፣ የማጉዌር ደግሞ ርቀቱን ጠብቆ ብዙ ጊዜ እዛ መሀል ላይ ነበር ማጉዌር የምንመለከተው እና ከተጫዋቾቹና ከዩናይትድ ተጫዋቾች ራቅ ብሎ ነበር የቆመው። ያንን ኳስ በሚገባው ነው በቃ ለጎል እንዳልሆነ ያስታውቅ ነበር። አሻማው ካስሜሮ ያንን ነገር ወደ ጎል ቀየሩና ሶስቱም የሚገርም እንቅስቃሴ ነበር ያሳዩት። ኦልሞስት ማጉዌርም ጎል ማስቆጠር አጋጣሚ ነበረውና አሁንም ቢሆን ብሩኖ ፈርናንዴዝ የብራያን ምቤሞን የኮርና ኳስ ነው የወሰደውና እንደዚህ አይነት የቆሙ ኳሶች ላይ ለብሩኖ አሳልፎ መስጠት ተገቢ ይመስለኛል። አይኖ ግራኝ ነው ብራያን ምቤሞ ለግራው ሊመች ይችላል፣ ግን ክሮሶቹ አመርቂ ያደርጉ ወደ ጎል እየተቀየሩ አይደል ወይ ደግሞ ቻንስ ክሬት እያደረጉ አልነበረም እና ኦልሞስት ጎል የሆነች ኳስ ነበረች ማጉዌር ሞክሮት የነበረው ትንጥዬ የምትባል የጎል ላይን ቴክኖሎጂ ትንሽ ነው የቀራትና የጎል የምትመስል ኳስ ነበረች። ያው ጎል አልሆነችም። ጥሩ የሚባል እንቅስቃሴ አድርገናል። በዛው ልክ ደግሞ ተከላካያችን ክፍት ነበር። በጣም ብዙ ኳሶች ሲሞከርብን ነበረ። ምስጋና ለሴኒ ላመንስ ኦልሞስት 3 ጎል የሚሆኑ ኳሶችን አድኗልና የቲያጎ ማሪፍ አለመሆን ይመስለኛል በሊጉ ሁለተኛ ጎል አስቆጣሪው ምርጡ አጥቂ
ጥሩ የሚባል እንቅስቃሴ አላደረግም። በተለይ የዳሎ ሸርተት የወረደበትን አመልጦት ነበር፣ ግን አዳለጠውና ያቺ ኳስ ጎል እንዳትሆነች እንጂ ኦልሞስት አልቆልን ነበር ማለት እንችላለን። በተመሳሳይ ደግሞ ሄቨን 2 ኳሶች ኦንጎል የሚሆኑ ኳሶችን ሞክረው ነበርና ያው የሄቨን ጥፋት ነው ማለት አንችልም። ሄቨን ቲያጎን ለመያዝ እየሞከረ ነበር። በሱ ጋር በሚላፋበት አጋጣሚ ትከሻው እሱን ነግታ ሴኒ ላመንስ የሚገርም ሴቭ አደረገ። በሁለተኛው አጋጣሚ ደግሞ ከእግሩ ላይ ለመቀመጥ ሲሞክር አሁንም ኦን ታርጌት ነበረ፣ ግን ሴኒ ላመንስ ቢያንስ ቲያጎ ከሚመተው ይልቅ ሄቨን እንደዛ ቢመተው የተሻለ ሴቭ ማድረግ እንደሚችል አሳይቶናልና ከቀኙ ሳይድ ደግሞ የመጣችውን ኳሷን ጨረፍ አድርጎ የመለሳት ኳስ እሱ የማጉዌርና የዳሎን ክፍተት ያሳየበት። ከዛ ማይክል ካሪክ ለምን ማዝራዊን ሰከንድ አፍ ላይ ቀይሮ እናስገባው የሚያሳይ አጋጣሚ ነበረችና ሰከንድ አፍ ላይ በጣም ብዙ ቻንሶች እንዲፈጠርብን አድርገናል። ቲያጎ አሪፍ አለመሆን የሄቨን ከቲያጎ ስርስር ማለቱ ጠቅሞታል ብዬ አስባለሁ እና መጥፎ ሊመስል ይችላል ሄቨንን ለተመለከተው። ወይ ደግሞ እነዛ ኦንጎል የሚሆኑ ኳሶችን ሲሞከር ላየ ሄቨን ማየት እንቅስቃሴን ያሳየው ሊባል ይችላል፣ ግን የነበረው ክፍተት በጣም ሰፊ ነበር። የብራያን ምቤሞ የቀኙን ሳይድ አለመከላከል መቻል የዲያጎ ዳሎ እና የሃሪ ማጉዌርን ስፋት በደንብ ከፍቶት ነበርና ምቤሞን ማስወጣት ብዙም ጠቃሚ አልነበረም። አማድ የመጨረሻዎቹ ፓርት ላይ አሪፍ አልነበረም። ስለዚህ ሰከንድ ሃፍ ላይ አማድን ማስወጣት ተገቢ ነበር። በ5 ተከላካይ መጫወቱ ትክክለኛ ውሳኔ ነበርና ሰከንድ ሃፍ ላይ ያን ነገር አልተመለከተውም። ይሄን ያህል ዩናይትድ የሚያስጨንቅ ቻንሶች አልተፈጠረበትም። ጎል ተቆጥሮብናል፣ ግን የሲስኮ መድከም ነበር። ያው ዝርክዚ ኦልሬዲ ቆሞ ነበር ሊቀየር፣ ግን አንድ ሞመንት ላይ ከወደቀ በኋላ እግሩን እንትን የሆነ ጉዳት የተሰማ አይነት ነገር ይሰማ ነበር ይመስል ነበር። ኮርና ወጣ። ኮርናን ሲስኮን ማቆየት ተገቢ ነገር ነው። የአየር ኳሶች ነው፣ ረጅም ነው፣ ሊሻማ ይችላል። ያቺ ኳስ ናት እንግዲህ ከፔናልቲ ቦክስ ውጭ ወጣ የሚገርም ጎል የተቆጠረብንና ጎል አስተናገድን። ከዛ ግን ያለችው 1 ደቂቃ ሰርቫይቭ ማድረግ ነበረብን። በተገቢ ሰርቫይቭ አድርጓል ካስሜሮ። እነዛን ደቂቃዎች ላይ የወረዳችሁ ታክሎች በጣም የሚገራርሙ ታክሎች ነበሩና ይሄ ከ2017 በኋላ እንግዲህ ለሱ ሁለተኛው ታክሎ ነው ተመዝግቦለታል። በዚህኛው ጨዋታ ብቻ 11 ታክሎችን ነው ወረድ ይችላሉ። 2017 ላይ የእሱ ሪከርድ የነበረው ማድሪድ ከሶሲዳድ ሲጫወት 12 ታክሎችን ነበር መውረድ ይቻለውና የዛን የነበረው ካስሜሮ ኤጁን አስቡት። አሁን 2026 ላይ ያለ ነው። ኦልሞስት 9 ዓመት የነበረ ካብ ነውና ካስሜሮ አሁን ዩናይትድ እንዴት ነው በብሩኖ ፈርናንዴዝ የሚተካው ብለን እናወራልና ይሄኛውን ካስሜሮ እንዴት ነው ዩናይትድ የሚተካው የሚለው ነገር በጣም አሳሳቢ ይሆናል። አሁን በነባልዩዋ በቀላሉ ሊተካው አይችልም። ኤደርሰን ብለን እንደዚህ አገልግሎት ሊሰጥ ይችላል ቶናሊ ምናምን እያለን ነውና ይህንን ካስሜሮ እንዴት ሊተኩት እንደሚችሉ ማሰብ አለባቸው። ትልቅ ራስ ምታት ነው የሚሆንባቸውና ካስሜሮ የሚገርም እንቅስቃሴ ነበር ያሳየው። ኦልሞስት ከዩናይትድ ላይ ያላለቅስም ያለው ተጫዋች ከጨዋታው በኋላ እንባ ተናንቆት ነበር ሲወጥ የነበረው እና በጣም ዝማሬዎቹ የሚገራርሙ ነበሩ። ካስሜሮ የጨዋታው ምርጥ ማን ኦፍ ዘ ማች እሱ ነበርና የነበረው እንቅስቃሴ በጣም አሪፍ ነው። ከዛ ካጠገቡ የነበረው ሰውዬ ደግሞ አለ ኮቢ ሜኑ። አሁንም ቢሆን ሩበን አሞሪምን ማሰብ አልችልም። እንዴት ነው ይሄ ሰውዬ ኮቢ ሜኑን ያልተመለከተው የሚለው ነገር ጥያቄ ውስጥ ይፈጥራል። ምክንያቱም በማይክል ካሪክ ስር እየተመለከቱ ነው ይህን ተጫዋች ምን ያህል አሪፍ እንደሆነ። አሁን የባለፈውን የኦልድ ትራፎርድ ጨዋታ ስንመለከት ከሊድስ ጋር ያደረግነው መጥፎ የሚባለውን ጨዋታ በማይክል ካሪክ ስር ሜኑ የለም። ምን ያህል ቲሙ ያለ ሜኑ ባዶ እንደሆነ የሚያሳየ እንቅስቃሴ ነውና ሜኑ የሚገርም እንቅስቃሴ ነበር። ከኳስ የነበረው ነገር ከተከላካዮቹ ጋር ታክሎቹ፣ ከዛ ወደ ማጥቃት ሂደቱ ሲሄድ በጣም አሪፍ እና ምቹ ነበር ተጫዋች ነው። ይሄ ልጅ የሆነ ልምድ ያለው ተጫዋች ነው የሚመስለው። እንደው እያየነው ከታዳጊዎች መጥቶ አንዴ ወደ ዋናው ቡድን አድጎ እንደዚህ የሚጫወት ተጫዋች አይመስልም እና ይህንን የመሰለ ተጫዋች ነው ዩናይትድ ሊያጣ የነበረው። በውሰት ሊድ ሲላችሁ የነበረው አቅም እንዳለው የሚያሳይ ነገር ነውና ሩበን አሞሪም እንደዚህ ኮቢ እንደዚህ ከመጫወቱም በላይ ደግሞ ለሱ ትልቅ ሪከርድ ማይክል ካሪክ ይዞበታል። እንግዲህ 20 ምናምን ጨዋታ አድርጎ ከካሪክ ያነሰ ማች ነው ማሸነፍ የቻለውና ማይክል ካሪክ 9 ጨዋታዎችን ማሸነፍ ችሏል በ13 ጨዋታ ብቻ። ሩበን አሞሪም ስንመለከተው 20 ጨዋታዎችን አድርጎ 8 ጨዋታዎችን ብቻ ነው ማሸነፍ የቻለውና ይሄ ዩናይትድ ማይክል ካሪክን ቀደም ብለን ብናመጣው ባይል አይገርመኝ። ምንም የሚገርመኝ ነገር አይደለም። ብሩኖ ፈርናንዴዝ ሪከርዱን ስንመለከተው ከማይክል ካሪክ ከመምጣቱ በፊት 13 የጎል ተሳትፎ ነው ያለው። አሁን ማይክል ካሪክ ከመጣ በኋላ 14 ሆኗል። በዚህ ጨዋታ ውስጥ የተሻለው ተጫዋች ሆኗልና ብሩኖ ፈርናንዴዝን የተሻለ እንዲመግብ አድርገው መሀል ሜዳው ላይ ደግሞ ኮቢ ሜኑን አመጣና ኮቢ ሜኑ የመሀል ሜዳው ሞተር እንዲሆን ካስሜሮ ጎሎች እንዲያስቆጠር ጎሎች እንዳይቆጠርብን ምን ያህል መከላከል እንደምንችል ያሳየንበት ጨዋታ ነው። ሃሪ ማጉዌር ከጨዋታው በኋላ ተናግሯል። እንደዚህ
50-50 የሆኑ ጨዋታዎች ላይ ዩናይትድ ሲገመት ከተሸናፊ ወገን ሆኖ ነው በቃ በአሞሪም ስር ከተሸናፊ ወገን ነበርን የሚል ምላሽ ሰጥቷልና አሁን ተጫዋቾቹም ትልቅ ኮንፊደንስ አላቸው። ምክንያቱም ማሸነፍ ይችላሉ። ምክንያቱም ተከታታይ ጨዋታዎች ላይ ጎል ማስቆጠር እየቻሉ ነው። ይሄ በጣም ትልቅ ረጅም የሚባሉ ከ21 ጨዋታዎችን ተከታታይ ጎሎችን ማስቆጠር እየቻሉ ነው በፕሪሚየር ሊጉ ብያችሁ ነበርና ዛሬም ጎል አስቆጣሪ ነው። ቤንጃሚን ሴስኮ የዩናይትድ ከፍተኛውን ጎል አስቆጣሪ ሆኗል። 10ኛውን ጎሉን ነው ማስቆጠር የቻለው። ጎሉን ያስቆጠረበት መንገድ እርጋታው ብሩኖ ፈርናንዴስ ኳሱን እስካቀብለው ድረስ እንደ ብራያን ምቤሞ ጎኑን አልነበረም የሰጠው፣ ቆሞ ነበር የጠበቀው እና ቆሞ ጠበቀ፣ ኳሱን ተቀበለ፣ ተከላካዩን ሸወደ፣ በሚገርም ሁኔታ ኳሱን ጨረሰ ነው። ከጨዋታውም በኋላ ተናግሮ ነበር ከብሩኖ ጋር በደንብ ኮኔክሽን አለን፣ ከትሬዲንግ ላይ በደንብ ነው የምንሰራው፣ ያለን ግንኙነት በጣም አሪፍ ነው ብሏል እና ቤንጃሚን ሴስኮ ራሱ ምን ያህል እንደተለወጠ መናገር እንችላለን። ማይክል ካሪክ ከመሀል ሜዳ እስከ ቻንስ ክሬት እስከሚያደርገው ጎል እስከሚያስቆጥረው ድረስ እንግዲህ የሚገርም ለውጦችን ማምጣት ችሏልና ይህ እንደቀላል የምንመለከተው ነገር አይደለም። ብሩኖ ፈርናንዴዝ በዩናይትድ ታሪክ ውስጥ እንግዲህ ከክርስቲያኖ እኩል 140 የጎል ተሳትፎ ማድረግ ችሏልና ይህ ቀላል የሚባል ቁጥር አይደለም። ክርስቲያኖ ስንባል በማንቸስተር ቤት ውስጥ ምን ያህል ቁጥሮች እንዳሉት እናውቃለን። የቤካምን ሪከርድ ለመስበር ማሆን 2 የጎል ተሳትፎ ካለው ኦልሞስት አሲስቱን ይሰብሯል ተብሎ ስለሚጠበቅ ከቤካምን በላይ የሚሆንበት አጋጣሚ አለና ይህ ተጫዋች ኦልሞስት አሲስት አድርጓል። ሪከርዱን በዚህኛው ጨዋታ ብቻ መስበር ይችላል። የሃሪ ማጉዌር ኳስ ያቺ መስመር አልፋ ቢሆን ኖሮ 20ኛው ነበር። የአማድ ጎል ኦፍሳይድ ባይሆን ኖሮ 21ኛው ደርሶ ነበርና ከዚህ በኋላ ያሉትን የቀሪ ጨዋታዎች ብሩኖ ፈርናንዴዝ በኮንፊደንስ ነው አሲስት ያደርጋል የምንለው። ሳላ ከዚህ ቀደም በባለፈው ዓመት 6 ጨዋታ እየቀረው 18 ላይ ደርሶ እንግዲህ አሲስት ሲያደርግ ደርሶ ነበር። ግን ብሩኖ ፈርናንዴዝ ያለው እንቅስቃሴ ከፊት ለፊት ያሉት የዩናይትድ ተጫዋቾች ጎል ማስቆጠር እንደሚችሉ እየተመለከተን ስለሆነ ያንን ነገር ማድረግ ይችላል ብዬ አምናለሁና ስለ ሴኒ ላመንስም ማውራት አለብን። ይሄ ተጫዋች ምን ያህል ዩናይትድ ሲያመጡ ስንት ተብሎበት እንደነበረ፣ እንዴት ነው ዳናሩማ ገበያው እያለ ማርቲኔዝ ልምድ ያለው የዓለም ዋንጫ ላይ ትልቅ ተሳትፎ ያለው ተጫዋች እያለ እንዴት ነው አንድ ልምድ የሌለው ለቤልጂየም እንኳን አንድ ጨዋታ አድርጎ ማያውቅ፣ ሊጉ ቤልጂየም ሊግ ነው፣ ከባድ ሊግ አይደለም። እንዴት ነው ይህንን ተጫዋች አምጥተህ ቋሚ የምታደርገው? በጣም ብዙ ጥያቄ ነበረ። ሴኒ ላመንስ በአሞሪም ስራ አሪፍ ነበረ፣ አሁንም አሪፍ ነበር። የዛሬው ጨዋታ ላይ የሚገራረም ሴፎች ናቸው፣ የማይታመኑ ሴፎች ናቸው ሴቭ ሲያደርግ የነበሩና ቀላል የሚባል አይደለም ቁጥሮችን ሴቭ ያደረገው ሴኒ ላመንስ። አሁን ትልቅ ኮንፊደንስ ላይ ያለው የዩናይትድ ተከላካዮች አሪፍ እንደዚህ ደካማ በሚሆንበት አጋጣሚ እንኳን እሱ ይዞን መውጣት እንደሚችል አሳይቶናል። በእርግጠኝነት ፈርስት ሃፍ ላይ 2 እና 3 ሊቆጠርብን የሚችልበት አጋጣሚ ነበርና ሴኒ ላመንስ ይህንን ክሬዲት መውሰድ አለበት። ማይክል ካሪክም ጨዋታውን አንብቦ በዳሎና በማጉዌር ስር የነበረውን ክፍተት አይቶ ማዝራዊ ማስገባቱ፣ አማድን ማስወጣቱ ትክክለኛ ውሳኔ ነው። ለመከላከል አይደለም የገባው፣ በቃ ያለውን ክፍተት ለመድፈን ነው። ምንም አማራጭ አልነበረውም እና 2-2 ለማስጠበቅ ብቻ ሲሆን ምንም የሚያደርገው ነገር አይደለም። ዳሎን መንቀሳቀስ እንዳይችል ማድረግ አይችልም። ምቦሞ በመከላከሉ ዙሪያ ላይ ደካማ ነበር። ማዝራዊ ማስገባት ተገቢ ነው። 3 ሴንተር ባኮችን ማሰለፍ ልክ ነበር። ከዛ ሉክሾ የተወሰነ መጠነኛ ጉዳት የሚመስል ነገር አስተናገደ። አይሆፕ የሊቨርፑል ጨዋታ ላይ ይገኛል። እስቲ ስለሱ አዳዲስ ዜናዎች ከተሰሙ ሼር ማድረጋችሁ ነው የሚሆነው። ማዝራዊ በዛ ቦታ ላይ ተካ። ጥሩ የሚባል እንቅስቃሴ አደረገን። ኦልሞስት ጨዋታው በሚገባ አለቀ። 3 ነጥባችንን ወሰድን። ከዚህ 3 ነጥብ ከአራተኛ ካለው ሊቨርፑል 3 ነጥብ ጋፕ ፈጥረናልና አሁን ሻምፒየንስ ሊግ በስርዓት ገብተናል። ምንም ጥያቄ የሌለው ነገር ሻምፒየንስ ሊግ ገብተናል። ማይክል ካሪክ ይቀጥላል አይቀጥልም ነው ከዚህ በኋላ ጨዋታው። ብሩኖ ፈርናንዴዝ አሲስቱን ይሰብራል አይሰብሩም ነው ከዚህ በኋላ ጥያቄውና ብዙ ነገር የምናነሳበት ጨዋታ ነው። ስለ አማድ ማውራታችን የማይቀር ነገር ነው። ምንም አይነት የጎል ተሳትፎ የለውም፣ ደካማ የሚባል እንቅስቃሴ እያደረገ ነው። ስለ ካስሜሮ እንዴት ዩናይትድ ይተኩታል ማለታችን የማይቀር ነገር ነው። በማን ነው የሚተካው ሰውዬና ብዙ ጥያቄዎች የምናነሳበት ጨዋታ ነውና ዩናይትድ ትክክለኛ 3 ነጥቡን ወስዷል። የተወሰነ ታይም ላይ ጨዋታውን መቆጣጠር አቅቶት ነበር። በጣም ግልጽ ነበረ። ያንን ግን ክፍተት ደፍኖ ሰከንድ ሃፍ ላይ ለመጫወት መሞከሩ፣ ጎል ለማስቆጠር መሞከሩ በጣም አሪፍ ነገር ነው። ማይክል ካሪክ ዩናይትድን በተገቢ መንገድ እየወሰደው ነውና ዩናይትድ የልዩ 3ኛው ምርጡ ቲም ሆኖ እንግዲህ 3ኛ ደረጃ ላይ ተቀምጧል። የሊቨርፑል ጨዋታ ሳምንት በጣም ተጠባቂ ነው። በኦልድ ትራፎርድ ምን አይነት ጨዋታ እንመለከታለን? ይህንም ማይክል ካሪክ ዩናይትዶች ካባረሩት በጣም ከባድ ውሳኔ ይመስለኛልና ለሁሉም አሁን ላይ አሳማኝ ነገር ይመስለኛል። የትኛውም ቡድን የትኛውም ተንታኝ ማይክል ካሪክን ለመተቸት የሚበቃ አንደበት ይኖረዋል ብዬ አላስብም። እስቲ
በደንብ የምናወራው ነው የሚሆነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ አስቀምጡልኝ። ስለ ሌሎች መረጃ ደግሞ በአዲስ ቪዲዮ እንመጣለን። እስከዛው ግን ይመቻችሁ። ቻው።